ታንጠለጥሉቶቼ መልእክት አለኝ። የሰው ጸጉር ጭንቅላታችሁ ላይ የሰው ጸጉር ለምታንጠለጥሉ፣ ዊግ ለምታረጉ፣ ሂዩማን ሄር ለምታረጉ እህቶቼ፣ ሜካፕ ለምትቀቡቶቼ፣ ጥፍራችሁ ለምትሰሩቶቼ ዛሬ መልእክት አለኝ። ከእግዚአብሔር ቃል አንፃር ያለውን ጉዳቱን፣ ያለውን ችግሩን፣ ያለውን ሁኔታውን ይሄንን ነው አብረን የምናየውና በጣም ሲሪየስ መልእክት ነው። በጣም የሚያስደነግጥ መልእክት ነው። እኔና እናንተ ደግሞ ሰምተን መቀየር ያለብን መልእክት ነውና በሰው የሰው ወርቅ አያደምቅ ይላል ያገሬ ሰው። እኔና እናንተ ግን እኔ እንኳን ራሴ መጨመር አልፈልግም። ምክንያቱም እኔ ዊግ አላረግም የሰው ሰራሹንም የውሸቱንም አላረግም፣ አርጌም አላቅ በታሪክ ውስጥና ዛሬ ግን ይሄ መልእክት ከእግዚአብሔር ነው የመጣው። ምክንያቱም የእኔና የእናንተ ውበት እንደ እግዚአብሔር ሴት ውበታችን ኢየሱስ ክርስቶስ ነው። ደሞም በመጽሐፍ ቅዱስ ተጽፎልናል እንዴት ውበታችንን መጠበቅ እንዳለብን ተጽፎልናል። አሁን እኔና እናንተ ቤተክርስቲያን ውስጥ የሚታየው ነገር አለባበሳችን፣ ጸጉራችን ልክ እንዳለምኛው ካለምኛውም የባሰ እየሆነ መጥቷል ቤተክርስቲያን ውስጥ እና እንደ እግዚአብሔር ሴት አይደለም። እኔና እናንተ እየኖርን ያለነው እንደ እግዚአብሔር ሴት አይደለም። እግዚአብሔር ምን እንዳለ ስለ ሂዩማን ሄር እነግራችኋለሁ እህቶቼ። ይሄንን መልእክት ሰምታችሁ ከጭንቅላታችሁ ላይ ሂዩማን ሄር ዊግ የሚባል ነገር ካልጣላችሁ ከእግዚአብሔር ጋር ተጣልታችሁ እየኖራችሁ ነውና በነጥብ ምንድነው ካላችሁኝ፣ መጀመሪያ ደረጃ ዊግ የምታረግ ሴት፣ ጥፍሯን የምትሰራ ሴት፣ ቅንድቧን የምትላጭ ሴት፣ ሜካፕ የምትቀባ ሴት እግዚአብሔር የሰጠኸኝ ውበት አልበቃኝም ማለት ነው። የመጀመሪያው ነጥብ ይሄ ነው። እግዚአብሔር በተለይ ለኢትዮጵያውያን ቆንጆ ጸጉር ሰጥቷል። እግዚአብሔር የተባረከ ይሁን። ዛሬ ግን የሀገሬ ሴቶች ያንን እግዚአብሔር የሰጣቸውን ቆንጆ ጸጉር ሸፍነው በሰው ጸጉር፣ በውሸት ጸጉር እንደዚህ አንዠርግገው፣ በጣም የሚያሳፍረው ደግሞ ዘማሪዎች፣ የፓስተር ሚስቶች፣ ፓስተሮች፣ አገልጋዮች ዊግ አንዠርጋችሁ የሰው ጸጉር አርጋችሁ የእግዚአብሔር ቤት ለምትገኙቶች ዛሬ በጣም ሲሪየስ መልእክት አለኝ። አውጪና ጣይ ይልሻል ጌታ። ለምን ብትሉኝ እግዚአብሔር በሰጠን ነገር እንድንዋብ ጌታ ይፈልጋል። አንተ የሰጠኝ አነሰኝ እኮ ነው። አንተ የሰጠኝ አነሰኝ አይበቃኝም። ውበት በሰው ጸጉር እንዴት ይሆናል? ያንን ደግሞ ያንን ውበትሽን ያንን የሰው ጸጉር ለጥፈሽ ያገባሽ ሰውዬ ያ ጸጉር የወለቀለት ማናት እቺ ሴት ብሎ አያቅሽም። የመጀመሪያው ነጥብ ምንድነው ካላችሁኝ፣ አሁን እኔና እናንተ የክርስቲያን ሴቶች ብሶባችኋል። ምን በሉኝ? አይናችሁ ላይ እዚህ ጋር ትጨምራላችሁ፣ ቅንድብ ደግሞ ትለጥፋላችሁ፣ እንደገና ያንን የሰው ጸጉር ዠቀቅ ታረጋላችሁ፣ ሜካፕ ትቀባላችሁ። እንደ ልብ እንኳን ማምለክ አይቻልም። ስለዚህ የመጀመሪያው ምክንያቴ እግዚአብሔርን አንተ የሰጠህ ነገር አልበቃኝም ብሎ ሌላ ሰው ሰራሽ መቀጠል ነው። ጥፍርሽ ላይ ምን ያረጋል እግዚአብሔር? ምን አጎደለብን? ጸጉራችን እንኳን ቢሳሳ የሆነ ነገር ቢሆን ቅባት አለ፣ ማሳደጊያ አለ። ዛሬ ዊቭ ተጋለጠ። ቶቼ ስሙኝማ፣ ዓለምን ተከትለሽ ነው እቴ። የዓለም ሴቶች ሲያጌጡ ልክ እንደ ዓለም ሴቶች እኔና እናንተም አንድ እግዚአብሔር አይወደውም፣ ሁለተኛ ወጪው ትየለሌ እኮ ነው። ሂዩማን ሄር ስንት ነው? ሌላው ትልቁ ምክንያት እነግራችኋል። የእግዚአብሔርን ስጦታ ንቃችኋል። ማንኛውንም አርቲፊሻል የምታደርጉ ሴቶች ከሕክምና ምናልባት በሕክምና ኬዝ አላቅም፣ ግን ብዙዎቻችሁ ለማጌጥ ብላችሁ ነው የሰው ጸጉር እላችሁ ለምታስቀምጡት። ዛሬ ጉዳችሁን እነግራችኋለሁ። ያ ጸጉር ከየት እንደመጣ እነግራችሁና